ወንድ ልጅ ቁጥጥር የሚያበዛብሽ ከሆነ የሚቀናብሽ ከሆነ ይሄ አታርጊ ሁሌ የሚልሽ ከሆነ ያፈቅርሻል ማለት ነው። የማያፈቅርሽ ከሆነ አይቆጣጠርሽም። ምንም አርጊ ምንም አታርጊ ቼክ አያደርግሽም። ምክንያቱም ፍቅር የለውም ማለት ነው። ፍቅር የሌለው ወንድ ቼክ አያደርግሽም። ጀስት ዝም ብሎ ሊያወራሽ ይችላል፣ ግን ቼክ አያደርግሽም። የሚያፈቅርሽ ወንድ ግን ይቀናብሻል። አይደለም በወንድ ጓደኞችሽ በሴት ጓደኞችሽ ራሱ ይቀናብሻል ማለት ነው። ስለዚህ የሚቆጣጠርሽ ወንድ ያፈቅርሻል ማለት ነው። አመሰግናለሁ። የሴቶችን 3 ሚስጥር ልንገራችሁ። የመጀመሪያው ሴት ልጅ በየቀኑ የምትደውልልህ ከሆነ ትኩረትህን እየፈለገች ነው ማለት ነው። ሁለተኛው ሴት ልጅ ስትደሰት ንግግሯን ማቆም አትችልም። ሶስተኛው ሴት ልጅ ዝም ስትል በውስጧ በጩኸት እያለቀሰች ነው ማለት ነው። ዋናነት ሴት ልጅ ፍቅሯን ማሳየት የማትፈልገው በዛ ፋንታ ርቀት መጠበቅ፣ አንተን ችላ ማለት፣ እንዳልወደደች ማስመሰልን የምትመርጥበት ትልቁ ምክንያቷ ከዚህ በፊት ባላት ግንኙነት ውስጥ በጣም ከባድ የሆነ ጠባሳ ሲኖርባት ወይም የስነ ልቦና ጫና ሲኖርባት በራሷም ህይወት ብቻ ላይሆን ይችላል፣ በቅርቧ ባሉ ጓደኞቿ ላይሆን ይችላሉ፣ ያደግንበትም ማህበረሰብ። ይሄ በጣም የአብዛኛዎቻችን ችግር ነው። ፍቅራችንን መግለጽ ማሳየት ራስን አሳልፎ እንደመስጠት ያ ሰው እንደሚጎዳን ከዚህ በፊት የምናውቀውን የፍቅር ህይወት እኛ ላይ የሚሆን እንደዛ አይነት ነገሮችን የምናስተናግድ ቢቀርስ አሁን ከሱ ጋር አብሬ ብሆን ያኛውን አይነት ህይወት መኖር አይነት ስሜት ይሰማኛል ትላለች። ወይም ካንተ በፊት የነበረው ፍቅረኛዋ ጎድቷት ሊሆን ይችላል፣ በኃይለኛው ልቧን ሰብራት ይችላል። ግልጽ በመሆኗ ፍቅሯን በማሳየቷ በመናገሯ ምናልባት ሪጀክሽን ደርሶባት ሊሆን ይችላል። ካንተ ጋር የማይገናኝ ትልቅ ሪዝን በራሷ ህመም፣ በራሷ ቁስል፣ በራሷ በስነ ልቦና ጫና እየተሰቃየች ሊሆን ይችላል። ይሄንን ማየት አብዛኛዎቻችን ይከብደናል። ምክንያቱም በኃይለኛው ነው የሚደብቁት። ስሜታቸውን ማሳየት አይፈልጉም። ተመሳሳይ ቁስል፣ ተመሳሳይ ምት፣ ተመሳሳይ ጫና ውስጥ የሚገቡ ነው የሚመስላቸው እና ደግሞ ያመኑታል አይደል? ሌሎች ሰዎች የኖሩት ህይወት ያመኑታል። በቃ እኛ ላይ ይሄም ይሆናል፣ በቃ እኔም ይሄ ነው ጣፋንታዬ ብለው ስለሚያምኑ ኦብቪየስሊ በደንብ ብደብቅ ይሻለኛል፣ ፍቅሩ እስኪጠፋ ድረስ ራሴ ጋር ቆይቼ ብሄድ ይሻለኛል። ስትነግራትም እውነት አይመስላትም። ስትነግራትም የምትጎዳት ነው የሚመስላት። አሁን ነግራት ራሱ እያሳየች እኮ እንደምትወድ በብዙ መንገድ ታሳያለች፣ ኬር ታረግላለች፣ ትቀናለች፣ ብዙ ስሜቶች ይኖራሉ አይደለ? ነገር ግን አብራክ መሆንን መፍራት፣ ፍቅሯን ማሳየት፣ በግልጽ መናገር የምትፈራ ያንን አድርጋ የደረሰባት ነገር ሊኖር ስለሚችል እንዴት አድርገህ ሃንድል ማድረግ እንዳለብህ መፈለግ ነው ያለብህ። የመጀመሪያው ማድረግ የምትችለው ነገር ማውራት ነው። ምንድነው? ለምንድነው አትወጂኝም ወይ የሚለውን ጥያቄ መጠየቅ። ኦሬዲ ፍቅርን ለማሳየት መንከባከብ፣ ጊዜ መስጠት፣ እንደምትወድ ደግሞ ማየቱ ትልቁ ሚና ነው። ታዲያ ከአንተ ጋር ስትሆን ያ ነገር ምን እንደሆነ ለማወቅ ስትጠይቅ እሷን ቀጥተኛ በሆነ አማርኛ ለምን መልሽልኝ ማወቅ ፈልጋለሁ። ይህን ጥያቄ ካቀረብክላት መመለስ ካልፈለግ መፍትሄው ምንድነው? የዚህ ቪዲዮ መጨረሻ ላይ ስንፈተ ወሲብ ከወንዶች ይልቅ በሴቶች ይበዛ መሆኑን ያውቃሉ? ዶክተር የሺዋስ መኳንንት ነኝ፣ የፋሚሊ ሜዲሲን ስፔሻሊስት። ብዙ ጊዜ ባለትዳሮች ወይም ፍቅረኛሞች መካንነት ሲያጋጥማቸው ችግሩ የሴቷ ነው ይባላል። በስንፈተ ወሲብ ምክንያት ወይም ደግሞ በወሲባዊ ጤንነት ምክንያት ትዳራቸው ሲታወክ ደግሞ ችግሩ የወንዱ ብቻ ተደርጎ ይወሰዳል። ይሄ ግን ከመጠን ያለፈ ከልምድ የወረስ ነው እንጂ ጥናቶችን ስናይ በዓለም አቀፍ ደረጃ ከ100 ሴቶች ውስጥ 62ቱ በአንድም በሌላም ስንፈተ ወሲብ ችግር እንደሚያጋጥማቸው ጥናቶች ያሳያሉ። ከ100 ወንዶች ደግሞ በተቃራኒው በጣም ያነሰ 53 በታች ከ53 በታች የሆኑ ወንዶች ብቻ ስንፈተ ወሲብ ያጋጥማቸዋል። ይህ ማለት ምን ማለት ነው? በተለምዶ ወይም በልምድ ከምንሰማው በመነሳት ብቻ ወደ ሕክምና ተቋም የሚመጡት ወንዶች ብቻ ሆነው በብዛት የሚገለጥባቸው ሴቶች ግን ወደ ሕክምና ሲመጡ አይታይም። ስለዚህ ባለትዳሮችም ሁኑ ጓደኛሞች ወይም ደግሞ ከዛም ውጭ ሆናችሁ በዚህ ችግር የምትሰቃዩ ካላችሁ ወደ ተቋማችን መጣችሁ ወይም ደግሞ ባዮአችን ላይ ያለው ስልክ ተጠቅማችሁ ይህን አገልግሎት ማግኘት ትችላላችሁ። የሴቶች ስንፈተ ወሲብ መገለጫ ምንድነው የሚለው በቀጣዩ ቪዲዮ እንሰራላችኋል። ለ2 ዓመት ያፈቀርኳት ልጅ የምትሰራው ግሮሰሪ ውስጥ ነው። እንግዲህ እዛ ግሮሰሪ ውስጥ ለመጠቀም በሄድኩበት ነው። ያዙ ይልቀቁኝ ትበረደኝ የምትሉ ሴቶች አቁሙ ፕሊዝ፣ ያስገምታችኋል። እዛ አጠገቤ እንዳትደርስ እያለች እያስደበደበች የገዛውን ቀለበት
አላረግም ወደዛ ዞር በልልኝ ስትል የነበረች ሴት ልክ እግሩ ሲወጣ ያንተ ልጅ ነው ፍቅራችንን እንቀጥል ምናምን፣ ይሄ በጣም ትክክል አይደለም። እንግዲህ በእኔ በኩል አትሆንም ብየዋለሁ። በእናንተ በኩል የምትሉትን በሉት። ውድድ ነው ማረጋችሁ ባይ። በጉጉት ስጠብቀው የነበረውን ዲያስፖራውን ፍቅረኛ ባልጠበኩት ሁኔታ አገኘሁት ትለናለች የዛሬ ባል ታሪካችን። 25 ዓመቴ ነው። አዲስ አበባ ውስጥ ነው የምኖረው። በፌስቡክ የተዋወቁት ፍቅረኛ አለኝ። 8 ወር ሆኖናል። ፌስቡክ ላይ አንድ ፖስት ላይ ኮሜንት አድርጌ እሱም ከኮሜንቴ ስር ሪፕላይ አድርጎ ነበር ወሬ ጀመር ነው። ወደ በውስጥ በኩል ቴክስት ላከልኝና ቻት ማድረግ ጀመርን። ከዚያም መደዋወል ጀመርን። ቪዲዮ ኮልም እናደርጋለን። በቃ በጣም ተግባባን። በጣም ጥሩ ሰው ነበረ። 30 ዓመቱ ነው እሱ። መልኩም በጣም ቆንጆ ነው። ለእኔ ይሆናል ብዬ የማስበውና የምጠብቀው ሰው ሆኖ አገኘሁት። ማውራት ከጀመርን ከ2 ወር በኋላ ነው የፍቅር ጥያቄ አቅርቦልኝ እኔም የተቀበልኩትና ሪሌሽንሽፕ የጀመርነው። በቃ ፈጣሪን የሚወድ ሰውን የሚያከብር አስተዋይ፣ ጠንካራ ሰራተኛ ነበረ። ብቻ በጣም ተዋደደን። በ17 ዓመቱ ነበረ ከነ ሙሉ ቤተሰቡ ከሀገር የወጣው። አሁን ከረጅም ጊዜ በኋላ ሊያገኘኝ ወደ ሀገር ቤት ሊመጣ ነው። እኔም መምጫውን ቀን በጉጉት ስጠባበቅ ቀኑ ደርሶ መጣ። ከወንድሙ ጋር ነበር የመጣው። ገስታውስ ይዘው ስለነበረ እዛ ነበር ያረፉት። እኔም የመጣ ቀን በደስታ እየቦረኩኝ እሱን ለማግኘት ሄድኩኝ። ደርሼ በሩን የከፈተልኝ ወንድሙ ነበረ። ይገርማል፣ በጣም ነበር የሚመሳሰሉት። እኔም እሱ እያስገረመኝ የናፈቀኝን ፍቅሬን እንዴት እንደምጠመጠበትና እንዴት እንደማቅፈው እያሰብኩኝ ወደ ውስጥ ሮጥኩኝ። ወደ ውስጥ ገብቼ ሳየው ግን በጣም ደነገጥኩኝ። በፍጹም ያላሰብኩትን ነገር ነበር ያየሁት። ፓርትቱን ለመስማት ኮሜንት ሴክሽን ላይ ፓርትቱ ብላችሁ አስቀምጡልኝ። ጤና ይስጥልን። በዚህ ቪዲዮ በሴቶች ላይ የሚታይ የወሲብ ስሜት ማጣት ምክንያቶችን እናያለን። በሴቶች ላይ የሚታይ የወሲብ ፍላጎት ማጣት በብዙ ምክንያት ይመጣል። ከነሱ መካከል አንደኛ አካላዊ ምክንያቶች፣ ይህም በግንኙነት ወቅት ህመም ካለ ወይም ደግሞ ኦርጋዝም ወይም መጨረስ ካልቻልሽ፣ የጤና መታወክ ካለ፣ አንዳንድ መድኃኒት የምትወስጂ ከሆነ፣ መጠኑ የጨመረ አልኮል የመውሰድ ዘይቤና ሲጋራ ማጨስ፣ በተለያየ ምክንያት የቀዶ ጥገና ማድረግ፣ ይህም የሰውነት ምስልን ወይም ቦዲ ኢሜጅን በመቀየር የወሲብ ፍላጎትን ሊቀንስ ይችላል። ድካም፣ ይህም ስራ ላይ ባላቸው ጫና፣ በቤት ውስጥ ባላቸው ኃላፊነት ምክንያት ይመጣል። ሁለተኛ የሆርሞን ለውጦች፣ በእርግዝና በጡት ማጥባት ወይም በማረጥ ጊዜ በሚኖር የሆርሞን ለውጥ። ሶስተኛ የስነ ልቦና ችግሮች፣ የድባቴ ወይም የጭንቀት በሽታ መኖር፣ የአካል ወይም ወሲባዊ ጥቃት ታሪክ መኖር፣ ከዚህ ቀደም አሉታዊ የወሲብ ገጠመኞች፣ በስራና በተለያዩ የህይወት ክፍሎች ላይ ጭንቀት መኖር። አራተኛ በፍቅር ግንኙነት ላይ ችግር መኖር፣ ከፍቅር አጋር ጋር አለመግባባት፣ አለመተማመንና ያልተፈቱ ችግሮች መኖር። ስለዚህ በሽታ ሙሉ ቪዲዮ ለማየት ከፈለጉ ዩቲዩብ ቻናላችን ላይ ማግኘት ይችላሉ። ቸርን ሰንብት። ሌላው ህመም ግን ሀውለት እሱ እኔን ሲተወኝ ከኔ ለመለየት ምክንያት ያደረገው እኔኑ መሆኑ ነው። የከሰሰኝ ራሱ እኔኑ ነው። የተከሰስኩበት ክስ ደግሞ ፍጹም በማይጠበቅበት ፍጹም ባልዋልኩበት ጨዋ በሆንኩበት ከዓለም ጋር በተቆራረጥኩበት ነገር ላይ ጠርጥሮኝ ቺት አደረግሽብኝ አለኝ። በእርግጥ ዛሬ ገብቶኛል። ከኔ የሚለይበት ምክንያት አጥቶ ነበረ እስከ ዛሬ ሲታሽ የኖረው። ቀኑ ሲደርስ ግን ምክንያትን ራሱ አመቻቸልኝ። አንድ ቀን ማታ ላይ በጣም ስራ ቢዚ ሆኖ እየጠበቅኩት እንደማይመጣ ነገረኝ። እሺ ብዬ አንድ ካፌ ላይ ከጓደኛዬ ጋር ቁጭ ብለን እየበላን እየጠጣን አንዱ የጓደኛዬ ወንድም ካፌው ላይ ተገኘ። ልንወጣ ስንል ሂሳብ እንደከፈለልን ተነገረን። ከዛ ልጅ ጋር በጓደኛዬ ምክንያት ቢሆን ቅርብ የሚባል ወዳጅነት ነበረን። ከካፌው እንደወጣሁኝ አመሰግናለሁ አይባልም ወይ የሚል ቴክስት ጻፈልኝ። እኔም እናመሰግናለን በጣም ከሰው ጋር ስለነበርክ ነው ቴንኪው ልንል ያልቻል ነው ብዬ መለስኩለት። በቃ እንገናኛለን፣ በጣም ጠፍተሻል አለኝ። እሺ እንገናኛለን፣ እውነትህን ነው ተጠፋፍተናል ብዬው በዛው ኮንቨርሴሽኑ ተዘጋ። ምንም ኔጌቲቭ ኢነርጂ አልነበረኝም እንገናኛለን ስለው በዛችሁ ደቂቃ ውስጥ ጓደኛዬ ደውሎ በር ላይ ነይ ውጪ አለኝ። የት ስለው ካፌው በር ላይ። አልመጣም አላልከኝም እንዴ አልኩት። አይ ተመቸኝ መጣው ዞር በይ ሲለኝ ዞር ስል ከኋላ መኪናውን አቁሞ አየሁት። ደስ አለኝ። እየፈጠንኩኝ ገባው። ልክ ገቢና እንደገባው ከዚሁ ልጅ ሌላ ቴክስት ገባ። ያ ቴክስት ግን በጣም አስደነገጠኝ። ይህ ሰው ከዚህ በፊት በፍቅረኝነት የሚወደኝና የሚፈልገኝ ሰው ነበር። ምናልባት መጥፎ ቴክስት ጽፎ ይሆናል እንዴ ብዬ ድንግጥ አልኩኝ። ፍቅረኛዬም ቴክስቱ ሲገባ ክፈችው፣ የምን ቴክስት ነው አለኝ። አይ ምንም አስፈላጊ አይደለም አልኩት። ክፈችው ቴክስቱና ስጭኝ አለኝ። አልሰጥም አልኩት። በዛም በጣም መጨቃጨቅ፣ በጣም ስሜታዊ መሆን ጀመረ። እኔ አልሰጥም ያልኩት ሁለት ነገር አሳስቦኝ ነው።
አንደኛ ይህ ሰው አሁን ላይ የገባው ቴክስት የጻፈው ቴክስት ምን እንደሆነ አላውቅም። ምናልባት መጥፎ ነገር ከሆነ ትንሽዬ ሰበብ እየፈለገልኝ ያለ ነውና ፍቅረኛዬ ነጋ ጠባ አንቺ ብቻ ታማኝ ሁንልኝልኝ ከአንቺ ምንም አይነት ጥርጣሬ እንዳላገኝ ቤተሰቦችን ሁሉ ጥዬ ነው ወደ አንቺ መመጣው የሚል የሚያስፈራራኝ ሰው ትንሽን ከነውና የሚፈልገው ብዬ ስላሰብኩ ያላየሁትን ቴክስት እሱ ከፍቶ አይቶ መጥፎ ነገር ቢኖረውስ ብዬ አስቤ ነው። ሁለተኛ ደግሞ እንገናኛለን የተባባልነውን ነገር በምን አይነት መንገድ ሊወስዱ እንደሚችል አላቅም። እኔ ራንደምሊ ነው እንደ ማንኛውም ጊዜ እንገናኛለን፣ እሱ ግን በምን ሊወስደው እንደሚችል ፈጽሞ አላቅም። በወቅቱ እዛ ቦታ ላይ መገኘቱ፣ የዛ ልጅ መክፈሉ፣ ቴክስት ማድረጉ ሁሉ ነገር ግጥምጥሞሽም አልመስል አለኝ። አላቅም ብቻ ነፍሴ ተጨነቀች። አልሰጥም ማለቴ እጅግ በጣም አበሳጨው። መኪናውን እንደ እብድ እየነዳ ምንደርስበት ቦታ ድረስ አደረሰ። ከዛ ምን አስጨነቀኝ ማየት ያለበትን ይህ ብዬ ይኸው ስለው እንደውም አላይም አልፈልግም ከዚህ በኋላ ስልክሽን፣ አንቺ ነውረኛ ነሽ፣ ቺት አርገሽብኛል አለኝ። ስለምን ቺት ነው የምታወራው? ስለምንድን ነው እያወራህ ያለው? ይኸው ማየት ትችላለህ ይኸው ስለው በፍጹም አላየውም፣ ከመኪና ውረጂልኝ አለኝ። ማልቀስ ጀመርኩኝ። አታልቅሽብኝ፣ ወደዛ ውረጂ፣ ዋሽተሽኛል፣ አታለሽኛል፣ ቺት አርገሽብኛል አለኝ። ይኸው አላይም። ለረዥም ሰዓታት እዛ ቁጭ ብለን መጨቃጨቅ ጀመር። ጭቅጭቁ ምንም ዋጋ አልነበረውም። በመጨረሻ ይቅርታ ሳታረግልኝ ይህን ቴክስት ሳታይ የነበረውን ሁኔታ ሳትረዳ ከዚህ መኪና አልወርድም አልኩት። ምንም አይነት ነገር አልፈልግም፣ ማሰብ እፈልጋለሁ፣ መረጋጋት እፈልጋለሁ፣ ነገ መጥቼ ያገኘሻለሁ፣ ውረጅልኝ አለኝ። እርግጠኛ ነህ ነገ ትመጣለህ ስለው አዎ እመጣለሁ አለኝ። ወረድኩኝ። ከዛ በኋላ ለሳምንት አላገኘሁትም ነበር። ብደውልም ምን ብልም ዘጋኝ። እኔ ግን ታመምኩ፣ ላልድን ታመምኩ፣ በሽተኛ ሆንኩ። መብላት መጠጣት እስኪያቅተኝ ድረስ ራሴን እስክስት ድረስ ታመምኩ። ጓደኞቼ እየደወሉ ያለችበት ሁኔታ ጥሩ አይደለም፣ እባክና እና አናግራት እንኳን ቢሉት ሊያናገረኝ ፈቃደኛ አልሆነም። ባለበት ሆኖ ግን ያስፈልጋታል ብሎ የሚያስባቸውን አስቤዛዎች እየገዛ ይልክልኝ ነበር። ብቻዬን ነው የምኖረው። ቤተሰቦቼ ክፍለ ሀገር ናቸው። ከጓደኞቼ ጋር ነው የምኖረው። ከትንሽ ጊዜ በኋላ አገገምኩኝና ደወልኩለት። እባክህ በስነስርዓት አልተሰናበትኩህም። በእርግጥ ይሄ ላንተ ስንብት እንደሆነ አውቃለሁ። አንዴ ላገኘህና ልሰናበትህ ፍቀድልኝ። አንዴ ልይህ ቢያንስ ለስንብት ልምጣ አልኩት። እሺ ነው ያለኝ። ሳየው ምንም ማውራት አልቻልኩም፣ ምንም ማለት አልቻልኩም። ዝም ብሎ እንባዬ ይወርዳል። አለቅሳለሁ። አታልቀሽ፣ በቃ እንገናኛለን፣ አይዞሽ፣ አልዘጋሽም ከዚህ በኋላ ብሎ አባብሎ መለሰኝ። እንደዛ ሲለኝ አመንኩት። ደስ አለኝ። ቤቴ ገባው። የተወሰነ መደዋወል፣ ቴክስት መደራረግ ጀመር። እንደ በፊቱ ግን አልነበረም። ሁሉ ነገር ሲላላ፣ ሁሉ ነገር ሲበጠስ፣ ሁሉ ነገር ተስፋ አስቆራጭ ሲሆን ይታወቀኝ ነበር። መልሶ በቃ እንለያይ፣ የኔና አንቺ ነገር እኮ የማይሆን ነገር ነው፣ ለዚህም ምክንያት አይደለም፣ ግን እንለያይ፣ እኔም አንዴ ውስጤ ተበክሏል ብሎ ያቺን ቴክስት ያቺን ነገር ምክንያት እያደረገ ይጎረባብጠኝ ጀመር። ላስረዳው ሞከርኩኝ። በምንም ግን ልንግባባ አልቻልንም። ምክንያቱም እሱ እንዲገባው አልፈልግም። እስከዛሬ ሰበብና ምክንያት ነበር የፈለገው። ሰበብና ምክንያቱን ደግሞ ወይ አመቻችቶት ወይ በአጋጣሚ ተመቻችቶለት አግኝቶታል። ለሶስተኛ ጊዜ ለምኜ ያገኘሁት። አዎ ያ የሶስተኛው ጊዜ መለያየታችን ያቺ ከዛሬ 3 ቀን በፊት የነበረችው ናት። አገኘሁት በኋላ አሁንም ሳየው አለቅሳለሁ። ማውራትም ምንም ማድረግ አልችልም። በቃ እምችለው ማልቀስ ብቻ ነው። እምችለው እያየሁት ቻው በቃ እያልኩኝ ማልቀስ ብቻ ነው። አሁንም አባብሎኝ አንለያይም፣ እንገናኛለን፣ በቃ ትቼዋለሁ ሁሉን ነገር፣ ይቅር ብዬሻለሁ ብሎ ከመኪናው ካስወረደኝ በኋላ እቤት ስገባ ነበረ ቻው በቃ። በዛ ሰዓት ቻው ብልሽ ብሰናበትሽ አንገናኝም ብልሽ ከመኪና እንደማትወርጂልኝ እሺ ብለሽ እንደማትላቀቂኝ ስላወቅኩኝ ነው እንደዚህ አይነት ተስፋ የሰጠውሽ። ከዚህ በኋላ ግን አንገናኝም፣ አንቺም መንገድሽን ፈልጊ፣ እኔም መንገዴን ይዣለሁ፣ ቻው ብሎ ደወለልኝ። አዎ ያቺ የመጨረሻችን ልዩነት ሆነች። ባልዋልኩበት ባላደረግኩት ነገር ስም ሰጥቶ ድጋሚ አይኔን ሞልቼ እንኳን አጠገቡ እንዳልደርስ አድርጎ ሰብሮን የሸኘኝ ሀውለት። የኔና እሱ ጉዳይ የተለያየንበትም የተገናኘንበትም የኖርንበትም ነገር ይሄ ነው። ዛሬ ግን ማለት የፈለግኩት ዘር ያለበት ነገር፣ ቤተሰብ፣ ወግ፣ ባህል ያለበት ነገር እማይሆን ነው። እንደዚህ አይነት ወሬዎች ካሉ በአጭሩ ግንኙነቱን መቋጨት፣ ወደሚመስለን ወደሚሆነን ሰው መሄዱ የተሻለ ነው። ሊያበሳጩ የሚችሉ ነገሮችን ሁሉ ማድረግ ጀመርኩኝ። በእርግጥ በወቅቱ የሰውም ሀሜቱም ወሬውም የኔም እንደዛ መሆን የተወሰነ ተሰምቶታል። ከሱ በላይ ግን እኔ ተጎዳው።
ከሱ በላይ እኔ የማይሆን ነገር ውስጥ ገባሁኝ። ምን እንዲያደረግ ለምን እንዲያደረከኝ ከገዛ ጓደኛዬ ጋር ከገዛ እህቴ ጋር በድላኝ እንኳን እህቴ እያልኩኝ ከምጠራት ሴት ጋር አክስቴ ልጅ ብዬ ስጠራት እንኳን ያራኳት የሚመስለኝ እህቴ ጋር ጓደኛዬ ጋር ካላጣሁ ሴት እንዴት እንደዚህ አድርገኸዋል አላደረግከውም ብዬ ለ2 ለ3 ለ4 ጊዜ አፋጥጬ ያስኩት። ምንም አይነት መልስ ሊሰጠኝ አልፈለገም። አድርጌያለሁም አላደረግኩምም አላለም። ዝምታን የመረጠው። ያ ደግሞ አድርጌያለሁ ማለትን አሳየኝ። አድርጌያለሁ ሊለኝ እንደፈለገ አረጋገጠልኝ። ከዛ በኋላ ከሱ ጋር መተያየትም አብሮ መሆንም ፈጽሞ ልቋቋመው የሚችለው አልሆነም። ፈጽሞ ላደርገው የሚችለው አልሆነም። ሽማግሌ ተሰበሰበ፣ መጣ፣ በመካከላችን ገባ። ነገር ግን መረጋጋት አልቻልኩም። በዚህ ሁኔታ ከሱ ጋር መኖር አልችልም ብዬ 4 ልጆቼን ይዤ ከህይወቱ ወጣሁኝ። ነገር ግን አይምሮዬም ውስጤም ህሊናዬም ሰላም አይደለም። አብሶ እሷን ሳያት የሚሰማኝ አውሬነት በየዘመዱ በየለቅሶ በየሰርጉ ማግኘት ማየትም ባልፈልግ በተለያዩ አጋጣሚዎች አያታለሁ። ስጋ ናት፣ ዘመድ ናትና እሷን አለማየት አልቻልኩም። እሷን ሳይና እሷን ሳገኝ የሚሰማኝን አውሬነትና ብስጭት መቋቋም ስላልቻልኩኝ 2 አዲስ አበባ ውስጥ አሉ የተባሉ ሳይካትሪስቶችን ሁሉ አይቻለሁ፣ አናግሬያለሁ። ከዚህ የበቀል ጥሜ፣ ከዚህ ንዴቴ፣ ከዚህ ሀዘኔና ቁጭቴ እንዲያወጡኝ፣ እሷንም እንድረሳት እሱንም እንድረሳው ወደ ራሴ እንድመለስ፣ አብሶ ደግሞ እሷን ሳየት የሚሰማኝን አውሬነት እንዲያጠፉልኝ ብዬ ያልደረስኩበት ሳይካትሪስት ቢሮ የለም። ነገር ግን ለ8 ዓመታት መጠጥ ላይ ተደበቅኩኝ። መጠጡ አላዋጣሽ ሲለኝ ሳይካትሪስቶችን አዲስ አበባ ላይ ያሉ የተባሉትን ሁሉ አየሁኝ። ማናቸውም ምንም አልጠቀሙኝም። አሁንም እዛው ስሜት ላይ ነኝ። ከዚህ ስሜቴ መውጣት እፈልጋለሁ። በእርግጥ እኔ ከድሮም ከልጅነቴም እጅግ በጣም ቂመኛ ነኝ። አንድ ነገርን ከያዝኩኝ አልለቅም። ይህን ነገር የማካፍላችሁ ውዶቼ፣ ሰው ሊጨማምር ይችላል እንጂ ያላያየውን አያወራም። ባላየው ነገር ላይ ስምን አይለጥፍም። በእርግጥ ሊያሞቅ ይችላል። ከዛ ውጭ ግን ማንም ሰው የሚገባው እኛ በከፈትነው ቀዳዳ ነው። እኛ በሰጠነው ቦታ ልክ፣ እኛ በተዝረከረክነው ህይወታችን ውስጥ ነው ገብቶ ሚንጎዳጎደው። ስለዚህ ህይወታችሁ ላይ መስመር ሊሚት